ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለዶን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ለፈጣን መረጃ ቮያን ይምረጡ። የጀነራል ቡርሃን ጦር በኢትዮጵያ ድንበር አቅራቢያ ድል እየቀናኝ ነው አለ። ብሪጌዲየር ጀነራል አብዱልፈታህ ቡርሃን የሚመራው የሱዳን ጦር ኃይል ከኢትዮጵያ ጋር በሚዋሰነው ብሉ ናይል ግዛት ውስጥ እያካሄደ ባለው ውጊያ ድል እንደቀናው አስታውቋል። የጦር ኃይሉ መኮንኖች ለሬዲዮ ዳባንጋ እንደተናገሩት ሰራዊታቸው አሁን ወደ ደቡባዊ ብሉ ናይል ግዛት እየገሰገሰ ሲሆን ወደ አልኩምሩክ የሚወስደውን መንገድ ለማስጠበቅ እያካሄደ ባለው ዘመቻ ማጃና ሱርኩም የተባሉ ቦታዎችን ለመቆጣጠር ችሏል። መኮንኖቹ ጨምሮም ተፋላሚው ፈጥኖ ደራሽ ኃይል ከእሁድ ዕለት ጀምሮ ሳሊ አልኩምሩክን በመክበብ የጦር ኃይላችንን ግስጋሴ ለማስቆም መክሮ እንደነበረ ገልጸው ይሁንና በተካሄደው ከፍተኛ ውጊያ ድል መቀናጀት መቻላቸውን ጠቅሰዋል። እንደ ዘገባው ማጃና ሱርኩም የተባሉ ቦታዎች ከወራት በፊት በፈጥኖ ደራሽ ኃይሉና አጋሩ በሆኑ ታጣቂዎች ቁጥጥር ስር ገብተው የቆዩ ናቸው። የጦር ኃይሉ እነዚህን ቦታዎች ከፈጥኖ ደራሽ ኃይሉ መልሶ ለመንጠቅ መቻሉን የገለጸው ዘገባው ይሁንና ብሉ ናይል ግዛትን በአሁኑ ወቅት ሁለቱም ተፋላሚዎች እንደተከፋፈሉት አስታውቋል። በዚህ ግዛት ውስጥ እየተካሄደ ባለው ወራትን ባስቆጠረው ጦርነት ከ10 ሺህ በላይ ሰዎች መፈናቀላቸውን አስረድቷል። ይህ በእንዲህ እንዳለ የሱዳን ጦር በምዕራባዊ ዳርፉር ግዛት ከቻድ ጋር በሚያዋስነው አካባቢ ሌላ ድል ማግኘቱን አስታውቋል። መቀመጫቸውን በፖርት ሱዳን ያደረጉ የምዕራብ ዳርፉር አስተዳዳሪ ባህር አልዲን ካማራ በሰጡት መግለጫ ከመንግስት ኃይሎች ጋር የተጣመሩ ታጣቂዎች ወደፊት በመገስገስ ላይ መሆናቸውን ገልጸው ክልሉ ነጻ እስከሚወጣ ድረስ ውጊያው እንደሚቀጥል አስረድተዋል። በሌላ በኩል የጦር ኃይሉ በሰሜናዊ ዳርፉር አካባቢ 2 መንደሮችን ነጻ ለማውጣት መቻሉን ይፋ አድርጓል። እንደ ዘገባው የአልቡርሃን ኃይሎች ባለፉት ቀናት እነዚህን ድሎች ማግኘታቸውን ቢናገሩም አብዛኛው የዳርፉር ክፍል ግን አሁንም በፈጥኖ ደራሽ ኃይሉ ቁጥጥር ስር ይገኛል። የህወሓት የጦርነት ስጋት ቅስቀሳም ፊትን የማዳን ወይም እፍረትን የመሸፈን ፖለቲካና ለአሜሪካ የተላከው ማስጠንቀቂያ። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ማምሻውን በሰጡት ጋዜጣዊ መግለጫ የፌዴራል መንግስቱ ጦሩን ከምዕራብ ወደ ምስራቅ ትግራይ እያሰማራ ነው ሲሉ መክሰሳቸውን በቀጠናው ዳግም የጦርነት ዳመና እያንዣበበ መሆኑን አመላክቷል። የህወሓት መግለጫ ቃል በቃል ከተነገረው ባለፈ በዋናነት የሚከተሉትን ወሳኝ የፖለቲካ አንድምታዎች ያዘለ ነው። የፌዴራል መንግስቱ ጦሩን እያንቀሳቀሰ ነው የሚለው ክስ ህወሓት በውስጥ እያደረገ ያለውን ወታደራዊ ዝግጅት ወይም ቅስቀሳ ህጋዊ ለማድረግ ወይም ጀስቲፋይ ለማድረግ የተጠቀመበት ስልት ሊሆን እንደሚችል የፖለቲካ ታዛቢዎች ይገምታሉ። ይህ አይነቱ እየመጡብን ነው የሚል ትርክት ብዙ ጊዜ የራስን የጥቃት ወይም የመከላከል እርምጃ ለማስጀመር እንደ መነሻነት ያገለግላል። አሜሪካ በአክራሪ አመራሮቹ ላይ የጣለችውን የቪዛ ማዕቀብ ኃላፊዋ በግለሰብ ላይ ሳይሆን በመርሆቻችን ላይ ያነጣጠረ ነው ማለታቸው የተለመደ የፖለቲካ ስልት ነው። የግለሰባዊ ቅጣትን ከህዝብ ወይም ከድርጅት መብት ጋር በማስተሳሰር የትግራይን ህዝብ ስሜት ለመቀስቀስ የተደረገ ሙከራ ነው። በተጨማሪም ወደ አዲስ አበባም ሆነ ውጭ የመሄድ ፍላጎት የለንም የሚለው አባባል ማዕቀቡ ያሳደረባቸውን ጫና ለመሸፈንና አልተጎዳንም የሚል ፖለቲካዊ ፊት የማዳን ወይም ፌስ ሴቪንግ ምላሽ ነው። ኃላፊዋ የትግራይን የራስን ዕጣ ፈንታ በራስ የመወሰን ጥያቄ በማንሳት የአሜሪካ ጥቅም ሊረጋግጥ የሚችለው በማስፈራራት ሳይሆን አብሮ በመስራት ነው ማለታቸው እጅግ አነጋጋሪ ነው። ይህ ቋንቋ አሜሪካ ማዕቀቧን ገፍታበት የህወሓትን ፍላጎት የማታሟላ ከሆነ ህወሓት አሁንም ቢሆን በቀጠናው የአሜሪካን የጸጥታና የጂኦፖለቲካዊ ጥቅም ሊያውክ የሚችል እርምጃ ከመውሰድ ወደ ኋላ እንደማይል የተሰጠ ቀጥተኛ ማስጠንቀቂያ ነው። በአጠቃላይ መግለጫው ህወሓት በውስጥ መከፋፈልና በውጭ ዲፕሎማሲያዊ ጫና ውስጥ ሆኖም አሁንም የፖለቲካ ትርክቱን ለማጠንከርና ተጽዕኖ ፈጣሪነቱን ለማሳየት እያደረገ ያለውን ትግል በግልጽ የሚያሳይ ነው። በደቡብ አፍሪካ የተሰጠው የጸረ ስደተኞች የጊዜ ገደብ አባቶች ቤተሰቦቻቸውን ጥለው እንዲወጡ እያስገደደ ነው። በደቡብ አፍሪካ እየተባባሰ የመጣው የጸረ ስደተኞች ጥላቻና እንቅስቃሴን ተከትሎ ጆን አለን የተባለ ማላዊ ስደተኛ ጥቂት ልብሶቹን በቦርሳው ጠቅልሎ ደቡብ አፍሪካዊት ፍቅረኛውና የ1 ዓመት ልጁን በሐዘን ተሰናብቶ ከሀገሪቱ ለመውጣት አውቶቡስ ለመያዝ ተገዷል። ጆን አሁን ላይ በደርባን ከተማ በሚገኝ ጊዜያዊ መጠለያ ውስጥ ይገኛል። ህጋዊ ሰነድ የሌላቸው የውጭ ዜጎች በሙሉ ሀገሪቱን ለቀው እንዲወጡ ጸረ
ስደተኛ ቡድኖች ያስቀመጡት መደበኛ ያልሆነ የጊዜ ገደብ እስከ ዛሬ ጁን 30 ድረስ ከመጠናቀቁ በፊት ሀገሪቱን ለቀው ለመውጣት ተስፋ በማድረግ ላይ ከሚገኙ በሺዎች የሚቆጠሩ ሌሎች ስደተኞች ጋር ለ4 ቀናት ያህል አውቶቡስ ሲጠብቅ ቆይቷል። ምንም እንኳን የደቡብ አፍሪካ መንግስት ይህንን የጊዜ ገደብ ባይቀበለውምና በስደተኞች ላይ የሚደርሰውን ጥቃት ቢያወግዝም ድርጊቱን በቁርጠኝነት ማስቆም ባለመቻሉ ከሌሎች የአፍሪካ ሀገራትና የሲቪክ ማህበራት ጠንካራ ትችት እየቀረበበት ይገኛል። የ30 ዓመቱ ጆን አለን ስሜቱን ሲገልጽ እዚህ መቆየት የምፈልግበት ዋነኛ ምክንያት ለልጄ ማሰብ ነው። ገና በጣም ትንሽ ነው። እኔ ከሄድኩ ማን ያስተዳድረዋል ብሏል። የልጁና ደቡብ አፍሪካዊት ብትሆንም በጽዳት ስራ በሳምንት የምታገኘው 500 ራንድ $30 አካባቢ ብቻ ነው። በአንጻሩ ጆን ህጋዊ የመኖሪያ ፍቃድ ባይኖረውም በአንድ የማምረቻ ኩባንያ ውስጥ በኮንትራት እየሰራ ከሷ 4 እጥፍ የሚበልጥ ገቢ በማግኘት ቤተሰቡን ያስተዳድር ነበር። ባለፉት ጥቂት ሳምንታት የጸረ ስደተኞች ተቃውሞ እያመረቀዘ ሲመጣ በአካባቢው የሚኖሩ አንዳንድ የውጭ ዜጎች ድብደባ እየተፈጸመባቸውና አሁን ሁሉም ማለት ይቻላል አካባቢውን ለቀው መውጣታቸውን ጆን ተናግሯል። ከአውቶቡስ ፌርማታው ላይ ተደራርበው ከተቀመጡ ሻንጣዎች መካከል ከሌሎች ተፈናቃዮች ጋር ቆሞ ለሮይተርስ የዜና ወኪል ሲናገር አሁን ላይ ያለበትን አስጨናቂ ሁኔታ በአጭሩ እንዲህ ሲል ገልጻል። ከፊቴ 2 ምርጫዎች ብቻ ናቸው ያሉት፣ ወይ እዚህ ቀርቼ ህይወቴን ማጣት አለበለዚያ ቤተሰቤን ጥዬ መውጣት ይላል። በአፍሪካ መልከ መልካም ወንዶች የሚገኙባቸው ሀገራት ዝርዝር ይፋ ሆነ። ዳታ ኦፍ ስታቲክስ ዛሬ ይፋ ባደረገው መረጃ በአፍሪካ ውስጥ መልከ መልካም ወንዶች ያሉባቸው ሀገራትን አስቀምጧል። ይህ መረጃ የተቀመጠው በደረጃ ሲሆን ይፋ የሆኑትም ከ1 እስከ 10 ያሉት ሀገራት ብቻ ናቸው። በዚህም መሰረት ቀዳሚውን ቦታ የያዘችው ናይጄሪያ ናት። በሁለተኛ ደቡብ አፍሪካን ያስቀመጠው መረጃው በሶስተኛነት ደግሞ ኢትዮጵያን አስቀምጧል። እንዲሁም በአራተኛነት ሶማሊያን፣ በአምስተኛነት ሞሮኮን፣ በስድስተኛነት አልጄሪያን፣ በሰባተኛነት ኬንያን፣ በስምንተኛነት ግብፅን፣ በዘጠነኛነት ታንዛኒያን፣ በ10ኛ ደግሞ ሩዋንዳን አስፍሮም ተመልክተናል። ዘለንስኪ በሩሲያ የሳተላይት ግንኙነት ማዕከል ላይ ጥቃት ፈጽመናል አሉ። የዩክሬን ፕሬዝዳንት ዘለንስኪ በሩሲያ ትልቁ የሳተላይት ግንኙነት ማዕከል ላይ ጥቃት ማድረሳቸውን ገልጸዋል። ፕሬዝዳንቱ እንዳስረዱት በዚህ ማዕከል ላይ ጥቃት ሲያደርሱ በአንድ ሳምንት ይህ ሁለተኛ ጊዜያቸው ነው። የመቱት ማዕከል ከዩክሬን በ500 ኪሎ ሜትር ርቀት ላይ የሚገኘው ዱባና የተሰኘው የሳተላይት ግንኙነት ማዕከል መሆኑን ገልጸውም ይህ ማዕከል በተለይ የስለላ ስራዎችን የሚያከናውንና የሩሲያን ወራሪ ቡድን እንቅስቃሴ የሚያስተባበር ነው ብለዋል። ጨምሮም የመከላከያ ኃይላችን በቅርቡ በሞስኮ ብቻም ሳይሆን በሌሎች ከተሞች በሚገኙ መሰል ተቋማት ላይ ጥቃት እያደረሰ ነው። ደረጃ በደረጃ እንደዚህ አይነት ተቋማት ላይ ጥቃት እየፈጸምን ወራሪውን በግዛቶቻችን ውስጥ ያለውን ቆይታ እንዲያጠር እናደርጋለን በማለት አስረድተዋል። የሩሲያ ባለስልጣናት ዱባና ሳተላይት ግንኙነት ማዕከል መመታቱን ባያረጋግጡም የሞስኮ ክልል ገዢ የሆኑት አንድሬ ቮርቮን ግን በከተማው ውስጥ የሚገኝ አንድ የአስተዳደር ህንፃ በድሮን መጠነኛ ጉዳት እንደደረሰበት ገልጸዋል። እንዲሁም በከተማው በሚገኝ አንድ መኖሪያ ቤት ላይ በወደቀ ድሮን የ6 ወር ጨቅላ መገደሉን አስረድተዋል። በትግራይ ክልል ባጋጠመ መሬት መንሸራተት ወርቅ በማውጣት ስራ ላይ የተሰማሩ 2 ወጣቶች ህይወታቸው አለፈ። በትግራይ ክልል አቢ አዲ ከተማ ውስጥ በሚገኝ አቢ አጊ የወርቅ ማውጫ ስፍራ በተከሰተ መሬት መንሸራተት የ2 ሰዎች ህይወት ማለፉ ተሰምቷል። የከተማው ከንቲባ አቶ ተላይ ተስፋይ እንደተናገሩት በመሬት መንሸራተቱ 6 ወጣቶች በአፈር ውስጥ ተቀብረው የነበረ ሲሆን ከነዚህ ውስጥ የ4ቱን ህይወት ማትረፍ ተችሏል። ቀሪዎቹ 2ቱ በሞት መለየታቸውን ጠቅሰው በዚህም ሀዘናቸውን ገልጸዋል። ከንቲባው እንዳሉት ይህ አደጋ ሊከሰት የቻለው በተከለከለ ቦታ ጨለማን ተገን በማድረግ ወርቅ ለማውጣት በተደረገ ሙከራ ነው። በከተማው ውስጥ ወርቅ ማውጣት በመመሪያ የተከለከለ መሆኑን የጠቀሱት ከንቲባው የወጣቶችን ድንገተኛ ሞት የፖለቲካ መልክ ለማስያዝ መሞከር የሚያሳፍር ነው በማለት መናገራቸውን ትግራይ ቲቪ ዘግቧል። የፌዴራል ከፍተኛ ፍርድ ቤት የፍትሐ ብሔር ችሎት የኢትዮጵያ ንግድ ባንክ፣ አዋሽ ባንክ፣ ህብረት ባንክና አቢሲኒያ ባንክ በኮዝሞ ትሬዲንግ ኃላፊነቱ የተወሰነ የግል ማህበርና በአቶ ኃይለ ኢየሱስ መንግስቱ ስም ያሉትን የባንክ ሂሳቦች እንዲያግዱ ትዕዛዝ የሰጠ ሲሆን በዚህም 400 ሚሊዮን ብር የሚደርስ የገንዘብ ዝውውር ታግዷል ሲል በአዲስ አበባ ታትሞ የሚወጣው አዲስ ፎርቹን ጋዜጣ ዘገበ። ጋዜጣው እንደዘገበው የትዕዛዝ የተላለፈው ፌዴሬሽን ምክር ቤት በውርስና አከራካሪ በሆኑ የንግድ ንብረቶች ላይ የተነሳውን የህገ መንግስት ትርጉም ክርክር መርምሮ እስኪያጠናቅቅ ድረስ ቀደም ሲሉ የተሰጡ የንግድ ውሳኔዎች አፈጻጸም እንዲታገዱ ኤፕሪል 27 2026 ያሳለፈው ውሳኔ ተከትሎ ነው። የክርክሩ ዋነኛ ማጠንጠኛ በአፍሪካ ጎዳና ፖሊ መንገድ ላይ የሚገኘውና ግምቱ ወደ 800 ሚሊዮን ብር አካባቢ የሚያወጣ ባለ 9 ፎቅ ሆቴል ነው። አቶ ኃይለ ኢየሱስ መንግስቱና ልጆቻቸው አቤልና ናኤል ይህንን ንብረትና የኩባንያ አክሲዮኖች ለ18 ዓመታት የውርስ ጉዳያቸውን እልባት ሳያገኝ የቆየው የሟች ወይዘሮ ረብቃ ኃይሉ የጋራ ንብረት እንደነበሩ ይከራከራሉ። በመሆኑም የእርሶ ድርሻ ነው ያሉትን
400 ሚሊዮን ብር የሚጠይቁ ሲሆን በ2017 እንደ አውሮፓውያን አቆጣጠር የተካሄደው የ20 ሚሊዮን ብር የአክሲዮን ሽያጭ ያለ ፍቃድ የተፈጸመ ህገወጥ ሽያጭ ነው በማለት ይሞግታሉ። ጉዳዩን የያዙት ዳኛ ዮሐንስ አፈወርቅ ከባንክ ሂሳቦቹ በተጨማሪ 5 ተሽከርካሪዎችና ቀደም ሲል የተፈጸመ የ2.3 ሚሊዮን ብር ክፍያ እንዲታገድ ተጨማሪ ትዕዛዝን ሰጥተዋል። ኢራቅ የአያቶላ ኻሜኒን አስክሬን ሽኝት ስነ ስርዓት ለማስተናገድ መስማማቷን አስታወቀች። ኢራቅ የቀድሞውን የኢራን ጠቅላይ መሪ አያቶላ ኻሜኒን አስክሬን ሽኝት እንድታስተናግድ የቀረበላትን ጥያቄ መቀበሏን ገልጻለች። የኢራቅ መንግስት ቃል አቀባይ ሃይደር አልአባዲ ዛሬ በሰጡት መግለጫ ከኢራን የቀረበው ይህ ጥያቄ መጽደቁን ተናግረዋል። ይህንን ጥያቄ ያቀረቡት የኢራን የውጭ ጉዳይ ሚኒስተር አርባስ አርጋቺ ሲሆኑ ትላንት ሰኞ ወደ ኢራቅ በመሄድ ስነ ስርዓቱ የሚከናወንበት ቦታ መጎብኘታቸው ተዘግቧል። የቀብር አስፈጻሚ ኮሚቴው እንዳስታወቀው የአያቶላ የቀብር ስነ ስርዓት የሚጀምረው የፊታችን ቅዳሜ ጁላይ 4 ቀን ሲሆን የሚጠናቀቀው ሐሙስ ጁላይ 9 ቀን ይሆናል። እንደ ኮሚቴው የፊታችን ቅዳሜ እሁድ በቴህራን በሚካሄድ የጸሎት ስነ ስርዓት የሚጀምረው የአያቶላ የቀብር ስነ ስርዓት በማስቀጠልም ሰኞ ዕለት በቴህራን የነጻነት አደባባይ ትልቅ የስንብት ዝግጅት ይከናወናል። በዚህ ዝግጅት ላይ ወደ 20 ሚሊዮን ህዝብ ይገኛል ተብሎ እንደሚታሰብ የከተማው ከንቲባ ገልጸዋል። በመቀጠልም አስከሬኑ ማክሰኞ ወደ ተቋም ግዛት ተወስዶ በፋጢማ ማሲማና ጃምከን መስጂድ የስንብት ስነ ስርዓት እንደሚከናወንለት የጠቆመው ኮሚቴው ከዚያም ሮብ ወደ ኢራቅ እንደሚጓዝ አስረድቷል። በኢራቅ ናጅፋና ካራባላ በተሰኙት ቅዱስ ከተሞች ውስጥ የስንብት የጸሎት ስነ ስርዓት ከተደረገ በኋላ ሐሙስ ዕለት ወደ ኢራን ተመልሶ በማሻድ የመጨረሻ የቀብር ስነ ስርዓት እንደሚደረግ አስታውቋል። ማሻድ የአያቶላ ኻሜኒ የትውልድ ስፍራ ከመሆኑ በላይ ትልልቅ የእስልምና አባቶች የኖሩበት ቦታ በመሆኑ ለቀብሩ መመረጡም ተገልጿል። እንደ ኮሚቴው በማሻድ በሚከናወነው በዚህ ቀብር ስነ ስርዓት ላይ ቢያንስ ከ10 ሚሊዮን ህዝብ በላይ ይገኛል ተብሎ ይጠበቃል። የጠቅላይ ሚኒስትሩ አዲስ የታክስ ክንድና የ10 በመቶ የቅጣት ወጥመድ፣ አዲሱ የታክስ አስተዳደር አዋጅ ሲፈተሽ። የህዝብ ተወካዮች ምክር ቤት ዛሬ በአብላጫ ድምፅ ያጸደቀው የፌዴራል የታክስ አስተዳደር ረቂቅ አዋጅ በገጽታው የታክስ ከፋዩን ቅሬታ ለመፍታት አዲስ በር የከፈተ ቢመስልም በጥልቀት ሲታይ ግን ከፍተኛ የመንግስት ቁጥጥርንና በንግዱ ማህበረሰብ ላይ ያነጣጠረ ከባድ የቅጣት ወጥመዶችን ያዘለ ሆኖ ተገኝቷል። አዋጁን ክሪቲካል በሆነ መነጽር ስንመረምረው የሚከተሉትን ፖለቲካዊና ኢኮኖሚያዊ አንድምታዎች ይፋ ያደርጋል። በገለልተኝነት ስም የተተገበረ ማዕከላዊ ቁጥጥር አዋጁ ካመጣቸው አበይትና አወዛጋቢ ለውጦች አንዱ የቅሬታ ሰሚ አደረጃጀትን የሚመለከት ነው። ማንኛውም ታክስ ከፋይ ቅሬታውን ገለልተኛ ለተባለ ባለሙያዎች ቡድን እንዲያቀርብ ቢፈቅድም የቡድን የሚቋቋመውና ተጠሪነቱ በቀጥታ ለጠቅላይ ሚኒስትር ጽሕፈት ቤት መሆኑ የቡድኑን ገለልተኝነት ጥያቄ ውስጥ ይጥለዋል። ይህ አሰራር የታክስ ክርክር አፈታት ሂደትን ከገቢዎች ሚኒስቴር ቴክኒካል አሰራር ወይም ከመደበኛው የፍትህ ስርዓት ወይም የይግባኝ ሰሚ ኮሚሽኖች በማውጣት በቀጥታ በዋናው ስራ አስፈጻሚ ወይም ኤክስኪዩቲቭ ቁጥጥር ስር እንዲወድቅ የሚያደርግ ነው። ይህ እርምጃ የጠቅላይ ሚኒስትር ጽሕፈት ቤትን የኢኮኖሚና የሀብት ቁጥጥር ክንድ ይበልጥ የሚያጠናክር፣ የፖለቲካ ውሳኔዎችም በታክስ ስወራ ወይም ክርክር ስም በነጋዴው ላይ በቀላሉ ሊተከበሩ የሚችሉበትን ቀዳዳ የሚከፍት ነው። የማስረጃ ገደብ፣ ፍትህን ከማፈላለግ ይልቅ ቢሮክራሲን ማስቀደም። በሌላ በኩል አዋጁ የታክስ ሰብሳቢውን ተቋም ልዕልና የሚያንጸባርቅበት ዋነኛ ማሳያ አዳዲስ ማስረጃዎችን መቀበል ላይ ያስቀመጠው ጥብቅ ገደብ ነው። ታክስ ከፋዩ የታክስ ውሳኔ ማስታወቂያ ከደረሰው በኋላ የሚያገኘውን አዲስ ማስረጃ ማቅረብ የሚችለው ከአቅም በላይ በሆነ ምክንያት ወይም ፎርስ ማጆር ብቻ መሆኑም ትክክለኛና ፍትሃዊ የታክስ ስሌትን ከመፈለግ ይልቅ በመንግስት የመጀመሪያ ውሳኔ ላይ መጽናትን የሚያበረታታ ነው። ይህም የታክስ ኦዲተሮችን ስህተት ዜጎች እንዲሸከሙት የሚያስገድድና አሰራሩን እጅግ አፋኝ የሚያደርገው ነው። የ10 በመቶ የቅጣት ወጥመድ። ከዚሁ ጋር ተያይዞ በአዋጁ ላይ የሰፈረው የ10 በመቶ ቅጣት ህግ ሌላው አስደንጋጭ ነጥብ ነው። አንድ ነጋዴ ወይም ተቋም በታክስ ዕዳው ላይ ከፍተኛ ቅናሽ ሊያመጣ የሚችል ትክክለኛና ተቀባይነት ያለው ማስረጃ ቢያቀርብም ማስረጃው በታክስ አወሳሰን ወቅት ቀድሞ ባለመቅረቡ ብቻ ከሚከፍለው የታክስ ዕዳ ላይ 10 በመቶ እንዲቀጣ መደረጉ ፍትሃዊነትን በገንዘብ የመግዛት ያህል ይቆጠራል።
አዋጁ እውነታውን ወይም ትክክለኛውን ገቢ መሰረት አድርጎ ግብር ከመሰብሰብ ይልቅ በቅጣት ስም ተጨማሪ ገቢን ወደ መንግስት ካዝና ለማጋበስ ማዘንበሉን ያሳያል። በአጠቃላይ የአዲሱ የታክስ አስተዳደር አዋጅ መንግስት የገቢ መሰብሰብ አቅሙን ለማሳደግ የወሰደው እርምጃ ቢሆንም በተግባር ግን የታክስ አወሳሰን ስርዓቱን ወደ ፖለቲካው ማዕከል እያጠጋ ንጹህ ማስረጃ ያላቸውን ዜጎች እንኳን በቅጣት የሚቀፈድድና ለሙስና እንዲሁም ለቢሮክራሲያዊ እንግልት ሰፊ በር ሊከፍት የሚችል አደገኛ ጉዞ መሆኑን የዘርፉ ተንታኞች ያመላክታሉ። የአፍሪካ ዋንጫ ተሳታፊ ሀገራትን ወደ 28 ለማሳደግ የቀረበው እቅድ ውድቅ ሆነ። በአፍሪካ ዋንጫ የሚሳተፉትን ሀገራት ቁጥር ከ24 ወደ 28 ለማሳደግ የሚያስችል ምክር ሀሳብ መቅረቡ ይታወሳል። እቅዱ ባለፈው ፌብርዋሪ ወር ያስታወቁት የካፍ ፕሬዝዳንት የሆኑት ፓትሪስ ሞሴፕ ነበሩ። ስማቸው እንዲጠቀስ ያልፈለጉ ሁለት የካፍ ስራ አስፈጻሚ ኮሚቴ አባላት ለጋርዲያን ጋዜጣ እንደተናገሩት ሀሳብ ውድቅ ሆኗል። አንደኛው የኮሚቴው አባል ሲናገሩ በዚህ ጉዳይ ላይ በተደጋጋሚ ድምፅ ሰጥተን ሀሳቡ በድምፅ ብልጫ ውድቅ ሆኗል። እቅዱ መጀመሪያውኑ መቅረብ ያልነበረበት መጥፎ ሀሳብ ነው ብለዋል። ሌላኛው የኮሚቴ አባል ደግሞ ፕሬዝዳንቱ ኮሚቴውን ሳያማክሩ ህዝቡን ማቅረባቸውንና በአደባባይ መናገራቸውን አስረድተዋል። የሚቀጥለው የአፍሪካ ዋንጫ በመጪው ዓመት ከጁን እስከ ጁን 2027 በኬንያ፣ ኡጋንዳና ታንዛኒያ አዘጋጅነት የሚከናወን መሆኑ ይታወቃል። ከዚያ በኋላ ውድድሩ በየ4 ዓመቱ ለማድረግ እንዲያስችል በ2028 የሚከናወን ሲሆን ለዚህም አዘጋጅ ሀገር እስካሁን አልተወሰነም። ካፍ እንደገለጸው የ2028 ውድድር ለማዘጋጀት ኢትዮጵያ፣ ሞሮኮ እንዲሁም ቦትስዋናና ደቡብ አፍሪካ በጋራ ጥያቄ አቅርበዋል። የአሜሪካ ጠቅላይ ፍርድ ቤት ዛሬ ማክሰኞ ባሳለፈው ወሳኝ የህግ ብይን ፕሬዝዳንት ዶናልድ ትራምፕ በአሜሪካ ምድር ለሚወለዱ ህጻናት የሚሰጠውን የዜግነት መብት ወይም በርዝራይት ሲቲዝንሽፕ ለመገደብ ያወጡትን አወዛጋቢ አስፈጻሚ ትዕዛዝ ውድቅ አደረገም። ይህ ውሳኔ በፕሬዝዳንቱ የፖለቲካና የህግ እንቅስቃሴ ላይ ከባድ ኪሳራን አስከትሏል። ፍርድ ቤቱ በ6-3 የድምፅ ብልጫ እንዳጸደቀው ትራምፕ በሁለተኛ የስልጣን ዘመናቸው የመክፈቻ ቀን ጃንዋሪ 20 2025 የፈረሙት አስፈጻሚ ትዕዛዝ ከህግ አግባብ ውጭ ነው። 5 ዳኞች ትዕዛዙ የአሜሪካን ህገ መንግስት 14ኛ ማሻሻያ የሚጥስ መሆኑን ሲገልጹ፣ ወግ አጥባቂው ዳኛ ብሬት ካቫናው ደግሞ ትዕዛዙ የፌዴራል ህግን እንጂ ህገ መንግስቱን አይጥስም በማለት የተለየ ህግ ትርጓሜ ሰጥተዋል። የትራምፕ እቅድ በአሜሪካ ምድር ለሚወለዱ ህጻናት የሚሰጠውን ተፈጥሯዊ የዜግነት መብት ቢያንስ ከወላጆቻቸው አንዱ የአሜሪካ ዜጋ ወይም ቋሚ ነዋሪ ለሆኑ ህጻናት ብቻ ለመገደብ ያለመ ነበር። በዚህ እቅድ መሰረት ህጋዊ ሰነድ ከሌላቸው ህገወጥ ስደተኞች እንዲሁም በጊዜያዊ ቪዛ ሀገሪቱን ከሚጎበኘው ሰዎች የሚወለዱ ህጻናት በመወለዳቸው ብቻ የዜግነት መብት እንዳያገኙ ይከለክል ነበር። ሆኖም ይህ የፕሬዝዳንቱ አስፈጻሚ ትዕዛዝ ገና ከጅምሩ በተለያዩ የበታች ፍርድ ቤቶችና የሲቪል መብት ተሟጋቾች ክስ ቀርቦበት በመታገዱ መሬት ላይ ወርዶ ተግባራዊ ሆኖ አያውቅም። ከእርስ በርስ ጦርነቱ በኋላ የጸደቀው የህገ መንግስቱ 14ኛ ማሻሻያ ቀደም ሲል ባሪያ ለነበረው ጥቁሮች እኩል መብት ለማረጋገጥ የወጣ ነው። ማሻሻያው በአሜሪካ የተወለዱ ወይም ዜግነት ያገኙና በስልጣን ግዛቷ ስር ያሉ ሰዎች ሁሉ የአሜሪካ ዜጎች ናቸው ይላል። ይህ ድንጋጌ ለአንድ ምዕተ ዓመት ያህል የውጭ ሀገር ዲፕሎማት ልጆችን ከመሳሰሉ ጥቂት ልዩ ሁኔታዎች በስተቀር በአሜሪካ ለሚወለድ ለማንኛውም ሰው የዜግነት መብት ሲያጎናጽፍ ቆይቷል። ጠቅላይ ፍርድ ቤቱም እንደ አውሮፓውያን አቆጣጠር በ1898 በዩናይትድ ስቴትስ እና ወንኪም አርክ መካከል በነበረው ታሪካዊ ክርክር በሳን ፍራንሲስኮ ከቻይናውያን ስደተኛ ወላጆች የተወለደ ልጅ የአሜሪካ ዜጋ መሆኑን አረጋግጦ ነበር። የውሳኔ ትራምፕ በቅርብ ወራት ውስጥ በጠቅላይ ፍርድ ቤቱ ያስተናገዱት ሶስተኛው ትልቅ ሽንፈት ነው። ከዚህ ቀደም የካቲት ወር ላይ የጣሉትን ሰፊ የታሪፍ ማዕቀብና ሰኞ ዕለት ደግሞ ሊዛ ኩክን ከፌዴራል ሪዘርቭ በአስቸኳይ ለማባረር የወሰዱትን እርምጃ ፍርድ ቤቱ ውድቅ ማድረጉ ይታወሳል። ጠቅላይ ፍርድ ቤቱ ራሳቸው ትራምፕ የሾሟቸውን 3 ዳኞችን ጨምሮ 6-3 የሆነ የወግ አጥባቂዎች ከፍተኛ ብልጫ ያለው ቢሆንም በዚህ የዜግነት መብትና በሌሎች ወሳኝ ጉዳዮች ላይ ግን በፕሬዝዳንቱ ላይ በይኗል። ኢትዮጵያ መንግስት ከዩሮ ቦንድ አበዳሪዎች ጋር የደረሰው ስምምነት
በባለሙያዎች እይታ መንግስት ሌላ አማራጭ አልነበረውም። ትላንት የኢትዮጵያ መንግስት ክስ ሊመሰርቱበት ከተዘጋጁት የ1 ቢሊዮን ዶላር የዩሮ ቦንድ አበዳሪዎች ጋር በመርህ ደረጃ ስምምነት ላይ መድረሱን መዘገባችን ይታወሳል። ይህንን ዜና ተከትለው የፋይናንስ ባለሙያዎች የስምምነቱን ጥልቅ ይዘት፣ መንግስት የገባባቸውን አዳዲስ ግዴታዎችና በቀጣይ የሀገሪቱ የዕዳ መክፈል አቅም ላይ የሚያሳድረውን ተጽዕኖ በስፋት እየተነተኑት ይገኛሉ። ጉዳዩን በቅርበት የሚከታተሉት የፋይናንስ ባለሙያው ዶክተር አብዱል መናን ሙሐመድ ስምምነቱ ሁለቱንም ወገኖች ከተለያየ አቅጣጫ ተጠቃሚ ያደረገ መሆኑን ያስረዳሉ። መንግስት ከተጋረጠበት የህግ ክስ ስጋትና ከዓለም አቀፍ የፋይናንስ መገለል ለመዳን ይህንን ስምምነት ከመቀበል ውጪ ሌላ ምንም አይነት የተሻለ አማራጭ አልነበረውም ሲሉ ይሞግታሉ። በአንጻሩ አበዳሪዎቹ ወይም የቦንድ ባለቤቶቹ የ12 በመቶ የዕዳ ቅናሽ ወይም ሄርከት ቢደረግባቸው አጠቃላይ ሊገጥማቸው ይችል የነበረውን ከፍተኛ ኪሳራ መቀነስ በመቻላቸውና አዳዲስ መብቶችን በማግኘታቸው ለነሱ በጣም ጥሩ ስምምነት መሆኑን ባለሙያው አስምረውበታል። ባለሙያው በትንታኔያቸው ትልቅ ትኩረት የሰጡት አበዳሪዎቹ ስምምነቱን እንዲቀበሉ ያስቻላቸውን አዲሱን የማኒ ዋራንት አንቀጽ ነው። በዚህ ስምምነት መሰረት ኢትዮጵያ ወደፊት አዲስ ቦንድ ለዓለም አቀፍ ገበያ ብታቀርብም እነዚህ ነባር አበዳሪዎች በከፍተኛ ወለድ ቅድሚያ የመግዛት መብት አግኝተዋል። ይህ ወደፊት ወለድ የአሜሪካ መንግስት ከሚከፍለው ወለድ ላይ 4.6% ተደምሮበት በአጠቃላይ እስከ 9 በመቶ ሊደርስ እንደሚችል ዶክተር አብዱል መናን አብራርተዋል። መንግስት የወለድ መጠኑ ከፍተኛ በመሆኑ የተነሳ አዲሱን ቦንድ ላለማውጣት ወይም እንዳያወጣ ቢወስን እንኳን ለአበዳሪዎቹ እስከ 90 ሚሊዮን ዶላር የሚደርስ የካሳ ክፍያ ወይም ባይአውት ኦፕሽን ለመክፈል መስማማቱ ከበድ ያለ የገንዘብ ግዴታ መሆኑን ባለሙያው አስረድተዋል። መጠኑ በጣም ከፍተኛ ቢሆንም መንግስት ይህንኑ የካሳ ክፍያ አማራጭ ሊከተል እንደሚችል ግምታቸውን አስቀምጠዋል። ምንም እንኳን ስምምነቱ ለመንግስት ከባድ የገንዘብ ጫናዎችን ያካተተ ቢሆንም በሌሎች የሀገሪቱ የኢኮኖሚ ማሻሻያ ውጥኖች ላይ ግን አዎንታዊ ሚና እንዳለው ባለሙያው ያምናሉ። የዓለም አቀፉ የገንዘብ ተቋም የስምምነቱን ይዘት የኢትዮጵያን የዕዳ ጫና የመሸከም አቅም ያገናዘበ ነው ብሎ ማረጋገጡ ትልቅ እርምጃ ነው። ከዚህም ባለፈ እንደ ቻይናና ፈረንሳይ ካሉ የሁለትዮሽ አበዳሪ ሀገራት ወይም ኦሲሲ ጋር ለሚደረገው ሰፊ የዕዳ ሽግሽግና ማራዘም ድርድር በተፋጠነ ሁኔታ እልባት ለመስጠት የዩሮ ቦንድ ስምምነት ትልቅ የበር ከፋችነት ሚና እንደሚኖረው የፋይናንስ ባለሙያው ዶክተር አብዱል መናን በትንታኔያቸው አመላክተዋል። የደቡብ ኮሪያ ፕሬዝዳንት ብሔራዊ ቡድኑ ከዓለም ዋንጫ በመውደቁ ህዝባቸውን ይቅርታ ጠየቁ። በዓለም ዋንጫ ምድብ አንድ የተደለደለችው ደቡብ ኮሪያ ቼክ ሪፐብሊክን ማሸነፍ ብትችልም በሜክሲኮና በደቡብ አፍሪካ ተሸንፋ ከውድድር ውጭ መሆኗ ይታወቃል። ይሁንና ጉዳዩ በደቡብ ኮሪያ ውስጥ እንደ ቀላል አልታየም። የብሔራዊ ቡድኑ አሰልጣኝ ሆንግ ሚንግ ይህ ውጤት መገኘቱን ተከትሎ እሁድ ዕለት በፍቃዳቸው ስራ መልቀቃቸውን ያስታወቁ ሲሆን በሜክሲኮ በሰጡት ጋዜጣዊ መግለጫም ውሳኔዎቹ ሁሉ ትክክለኛ ነበሩ ብዬ መናገር አልችልም። ይሁንና ለኮሪያ እግር ኳስ ጃል የሚለውን ውሳኔ ሁሉ አሳልፌያለሁ ብለው ነበር። የደቡብ ኮሪያ እግር ኳስ ደጋፊዎች ግን ለተፈጠረው ውድቀት አሰልጣኙን ተጠያቂ መሆናቸውን በስፋት እየተናገሩ ይገኛሉ። ይህን ሀሳብ የአገሪቱ ፕሬዝዳንት ሊጃይ ሚንጉም ይጋሩታል። ፕሬዝዳንቱ አሰልጣኙ ከጅምሩ እንዴት ለምን እንደተቀጠሩ እንዲጣራ ትዕዛዝ ሰጥተዋል። ሲናገሩም በአሰልጣኙ ምርጫና በአመራር ረገድ መዋቅራዊ ጉድለቶች ያሉ ይመስለኛል ያሉት ፕሬዝዳንቱ የባህል ስፖርትና ቱሪዝም ሚኒስቴር ምርመራ እንዲያደርግም ጥሪ አቅርበዋል። በአጠቃላይ መንግስት የአገሪቱን ስፖርት አስተዳደር ማሻሻል እንደሚገባው አስረድተዋል። ፕሬዝዳንት ዲ ንግግራቸውን በመቀጠል የዓለም ዋንጫ ተሳትፎ ዝግጅት አንስቶ ከፍተኛ የታክስ ክፍያዎችና ገንዘብን የሀገሪቱን ሀብት የሚፈጅ በመሆኑ ለደረሰው ውድቀት መንስኤዎቹን በጥልቀት ሊመረምሩና ትንተና ሊሰጥባቸው ይገባል። እንዲህ አይነት ነገሮች እንዳይደገሙ በስፖርት አስተዳደር ላይ ጠንካራ ማሻሻያዎች እንዲደረጉ እንጠብቃለን በማለት ገልጸዋል። አክለውም የተቀባይነት የሌለው ውጤት በመገኘቱ መላው ሕዝብ ይቅርታን እንጠይቃለን ብለዋል።